በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእመቤታችን የአስራት የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች በሕያው በእግዚአብሔር ሰላምታ በያላችሁበት እንደምን አላችሁ? በያለንበት ሁላችንንም የሚጠብቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በሁላችንም አንደበት የተመሰገነ ይሁን። ለዚህ ታላቅ ወቅት ሰሙነ ሕማማት ለምንለው ሁላችንንም በሃይማኖት ጤና ጠብቆ ያደረሰን እግዚአብሔር በድጋሚ የተመሰገነ ይሁን። ባለን አጭር ጊዜ እንግዲህ የዛሬን ዕለቱን አስመልክተን የምንነጋገር ይሆናል። ለትምህርታችን ርዕስ የሚሆነንን ኃይለ ቃል የምናገኘው ማቴዎስ 21:19 ላይ ነው። ከቅጠልም ብቻ በቀር ምንም አላገኘባትም የሚል ይሆናል። እግዚአብሔር አምላካችን በዚህ ርዕስ ተነስተን ስንነጋገር በመካከላችን ተገኝቶ ምስጢሩን እንዲገልጽልን መልካም ፈቃዱ ይሁንልን። ከላይ ጀምሮ ስናነበው በዕለቱ የሚነበበው የሚታሰበውን ወንጌል ማቴዎስ 21 ከ18 እስከ 22 ማለት ነው። እንዲህ ይላል። በማለዳም ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ አይገኝብሽ አላት። በለሲቱም ያን ጊዜውን ደረቀች። ደቀ መዛሙርቱም ይህን አይተው በለሲቱ ያን ጊዜውን እንዴት ደረቀች ብለው ተደነቁ። ኢየሱስም መልሶ አላቸው፣ እውነት እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም በበለሲቱ እንደሆነባት ብቻ አታደርጉም። ነገር ግን ይህን ተራራ እንኳ ተነቅለህ ወደ ባህር ተወርወር ብትሉት ይሆናል። አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። ስለ ቃሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በእውነት በሁላችንም አንደበት በድጋሚ የተመሰገነ ይሁን። እዚህ ላይ ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማለዳ ተነስቶ በሆሳዕና ማግስት ሕዝቡ ያንን ሁሉ ክብር ለእርሱ በሰጠበት በዚያ ማግስት ተነስቶ ከቢታንያ በሚወጣበት ጊዜ ወይም ደግሞ ወደ ከተማ በሚገባበት ጊዜ በማለዳ ተነስቶ ይላል። በመንገዱ አንዲት በለስን ያያል። ተርቦ ነበርና ወደ በለሲቱም መንገድ ዳር ወዳለችው ወደዚያች በለስ በተጠጋ ጊዜ ፍሬ ግን አልነበረባትም። ቅጠሎቿ ሰፋፊ ሆነው አረንጓዴ ሆና የምታጓጓ ረሃብተኛን የምትስብ ብትሆንም ጌታችን መድኃኒታችን ኢየሱስ ክርስቶስ ተርቦ ወደ እርሷ በቀረበ ጊዜ ግን ቅጠሏ ሰፊ እንደመሆኑ ሳይሆን ፍሬ የሌለባት ሆና ትገኛለች። በዚህን ጊዜ ጌታችንም ያችን በለስ ይረግማታል። ለዘላለሙ ፍሬ አይገኝብሽ አላት ይላል እና ቅጠል ኖሮባት ፍሬ የማይገኝባት ሆና ሳለ ጌታችን ግን ያችን ዛፍ ፍሬ ለዘላለሙ እንኳን የማይገኝብሽ ይሁን አላት ተብሎ ይነገራል፣ ወይም ደግሞ ተብሎ ተነግሮ እናገኛለን። እንግዲህ በመንገድም አጠገብ የበለሷን ዛፍ ጌታችን አይቶ ከሩቁ ወደ እርሷ በቀረበ ጊዜ ምንም እንኳን ቅጠሎቿ የለመለሙ ያቆጠቆጡ ቢሆኑ ፍሬ ግን ያለባት አልነበረችም። ስለዚህ ጌታችን ለዘላለሙ ፍሬ አይገኝብሽ ብሎ ያችን የበለስ ዛፍ ይረግማታል። በለሲቱም ወዲያው ትደርቃለች። ታዲያ ወዲያው በለሷ መድረቋን ያዩት አብረውት የነበሩት የእርሱ ደቀ መዛሙርት በለሲቱን ያን ጊዜውን እንዴት ደረቀች ብለው በጣም ይደነቃሉ፣ ይገረማሉ። ይሄ መደነቃቸውን ደግሞ ጌታችን ያይና እንዲህ ስለሆነ ስለምን ትደነቃላችሁ? ባትጠራጠሩ ብታምኑም በበለሲቱ እንደሆነው ብቻ ሳይሆን ይሄን ተራራ ተነቅለ ወደዚያ ሂድ ብትሉት ተነቅሎ ወደዚያ ይሄዳል፣ ወደ ባህር ውስጥ እስኪገባ ድረስ ይሆናል። አምናችሁም በጸሎት የምትለምኑትን ሁሉ ታገኛላችሁ። ስለዚህ በዚች በትንሿ ነገር አትደነቁ። በለስ ተራራ ላይ ልትበቅል የምትችል ነች። እናንተ ግን በለሲቱን ብቻ ሳይሆን በእርሷ ላይ ብቻ ሳይሆን ታምርን ተራራውን ራሱ ተነቅለ ወደ ባህር ውስጥ ገባ ብትሉት ለእናንተ ቃል የሚታዘዝ ይሆናል። ምክንያቱም ቃላችሁ በእምነት የታሸ ቃል ነውና ብሎ የተናገረበትን ነው የምናገኘው። በዚህ የትምህርት ክፍል እንግዲህ የተወሰኑ ነገሮችን እናያለን። በቅድሚያ ስለ በለስ የተወሰኑ ነገሮችን በለስ እንዴት እንደሚያገለግል በእስራኤላውያን ዘንድ እንዴት ያገለግል እንደነበር እናነሳለን። ከዚያ በመቀጠል በለስ የተባሉት እነማን ናቸው የሚለውን 5 ነጥቦችን ለመዘርዘር እንሞክራለን። ከዚያ ወደ ማጠቃለያውን ተነጋግረን ትምህርታችንን የምንቋጭ ይሆናል። በድጋሚ እግዚአብሔር አምላክ ምስጢሩን ይገልጽልን ዘንድ በእውነት መልካም ፈቃዱ ይሁንልን። በለስ እንግዲህ ከወይን ጋር በጣም ብዙ ቦታዎች ላይ ብዙ የመጽሐፍ ቅዱስ ስፍራዎች ላይ
በብሉይም ኪዳን በሐዲስም ኪዳን ተነግሮ የምናገኘው የተክል አይነት የዛፍ አይነት ነው። ልክ ወይንና የወይን ስፍራ ለብዙ ደጋግ ነገሮች እንደተገለጸ በለስም እንዲሁ ደግሞ ለብዙ ቦታዎች ላይ ተገልጾ እናገኛለን። ወይንም እንዲሁ ለክፉም ለደግም ተገልጾ ይገኛል። ለምሳሌ በወይን ጠጅ የሚሆን ስካር የሚደገፍ አይደለም፣ የሚኮነን፣ የሚጠላ፣ የማይፈለግ ነው። በወይን ጠጅ የሆነ ስካር እንደዚያ እንደሆነው ሁሉ ደግሞ በወይን ምክንያት የወይንን በጎነት የሚታሰብባቸው ብዙ ነገሮች እንዳሉ በመጽሐፍ ተገልጾ እናገኛለን እና ስለ ሥጋ ወደሙም ስለ መስዋዕትም ሲነገር ይሄ ተነግሮ እናገኛለን። ልክ እንዲሁ በበለስም በለስ ለምግብነት እና ለመሳሰሉት ማገልገሉ በበጎ ነገር፣ በክፋትም ደግሞ ለምሳሌ ዕፀ በለስን በልተው አዳምና ሔዋን እንደወደቁ እያነሳን በክፉ ነገር በመከሰቱ በእርሱ ምክንያትነት የምናነሳው ነው ማለት ነው። ስለዚህ የበለስ ፍሬና የወይን ፍሬ በጣም በስፋት ተነግሮላቸው ከሚገኙ ዛፎች መካከል በመጽሐፍ ቅዱስ የሚጠቀሱ መሆናቸው ማስተዋል ያስፈልጋል። በለስን እስራኤላውያን ለሶስት ነገሮች ይጠቀማሉ። አንደኛ ለምግብነት፣ ሁለተኛ ለመድኃኒትነት፣ ሶስተኛ ደግሞ ወቅትን ለማወቅ ወቅትን ለመጠቆም የሚገለገሉበት ነው። ለምግብነት እንደሚያገለግል በአንደኛ ሳሙኤል ምዕራፍ 25 ቁጥር 18 ላይ አቢግያ የተባለችው ሴት የምግብ ዝርዝሮችን ወይም ደግሞ የምግብ አይነቶችን ሰብስባ ሸክፋ በምትሄድበት ጊዜ ከምግብ ጋር አብራ ይዛው ከሄደችው አንዱ እርሱ ነው። አቢግያም ፈጥና 200 እንጀራ፣ 2 አቁማዳ የወይን ጠጅ፣ 5 የተዘጋጁ በጎች፣ 5 መስፈሪያ ጥብስ እሸት፣ 100 ዘለላ ዘቢብ፣ 200 የበለስ ጥፍጥፍ ወሰደች፣ በአህዮችም ላይ አስጫነች ተብሎ ተነግሮ እናገኛለን። ስለዚህ ለምግብነት የሚያገለግል ነው ማለት ነው። ሁለተኛ ለመድኃኒትነትም እንዲሁ ያገለግል እንደነበረ አንድ እባጭን ለመፈወስ ኢሳይያስ እንዴት እንደተጠቀመበት ሁለተኛ ነገሥት ምዕራፍ 20 ቁጥር 7 ላይ ኢሳይያስም የበለስ ጥፍጥፍን አምጡልኝ አለ፣ አምጥተውም በእባጩ ላይ አደረጉለት፣ እርሱም ተፈወሰ ይላል እና እባጩ እንዴት እንደተፈወሰበት ማየት የምንችለው ነው። ወቅትም ለመለየት እንዲሁ በለስን ይጠቀሙበታል። የበለስ ፍሬ የበለስ ቅጠል ባቆጠቆጠች በለስም ጫፏ በለሰለሰ ጊዜ በጋ መምጣቱን ያውቃሉ። ይሄ በማቴዎስ 24 ላይ የመጨረሻውን ዘመን ክርስቶስ ለደቀ መዛሙርቱ ስለ ምልክቱ በሚነግራቸው ጊዜ ይህንንም ነግሯቸው ነበረ። በጋ የተባለው በእርግጥ በሌላ ነው በምስጢር ግን በጋን በለስ በፍሬዋ ጫፏ በለሰለሰ ቅጠሏን ባቆጠቆጠ ጊዜ እንደሚያውቁ እስራኤላውያን የሚጠቁምን ነው ማለት ነው። ስለዚህ ለሶስት ነገሮች ለምግብነት፣ ለመድኃኒትነትና ወቅትን ለመለየት ይጠቀሙበታል ማለት ነው። በለስ የተባለው በዚህ ምስጢር ላይ የደረቁት በለሶች የተባሉት እነማን ናቸው ብለን ስናይ በቅድሚያ አባቶቻችን ሊቃውንት የሚነግሩን እንግዲህ እስራኤላውያን በለስ እንደሚባሉ ነው። የደረቁት በለሶች የተባሉት በእውነት ሕዝበ እስራኤል ናቸው። ሕዝበ እስራኤል ልክ እንደዚያች በለስ ሰፋፊ ቅጠሎች የነበሯቸው ናቸው። ቅጠሏ እንግዲህ ሰፊ ሆና ፍሬ እንዳልተገኘባት ደግሞ እነርሱም ደግሞ ቅጠሎች የተባሉላቸው ሀብቶቻቸው ሰፊ ሆነው ነገር ግን ፍሬን ማፍራት ባለመቻላቸው በኋላ ለዘላለም የደረቁ እንዲሆኑ የተፈረደባቸው ናቸው። ያ ምንድን ነው የሚለውን ስናይ ቅጠሎቻቸው የተባሉት እንግዲህ ስለ እግዚአብሔር ያውቃሉ፣ የኦሪት ሕግን ተምረዋል፣ ሕግን የተማሩ ናቸው። ሕግ እንደሌላቸው እንደ አሕዛብ አይደሉም። ከዚያም ባለፈ ደግሞ የነቢያት መጻሕፍት ሁሉ ያሏቸው ናቸው። የነቢያት መጻሕፍት በብሉይም በሐዲስም እንዴት አስፈላጊ እንደሆኑ የምናውቅ ነው። ቤተ ክርስቲያናችን እንኳን በነቢያትና በሐዋርያት መሰረትነት ላይ የታነጸች የማዕዘኑ ራስ ድንጋይም ክርስቶስ የሆነላት እንደሆነች የምናውቀው ነው እና የነቢያት አስፈላጊነትን፣ የሕግን አስፈላጊነት እንዲሁም ደግሞ ስለ እግዚአብሔር ማወቅን አስፈላጊነት የምናውቀው ነው። ስለ እግዚአብሔር ማወቅን ካየን አሕዛብ ስለ እግዚአብሔር አያውቁም። አሕዛብ የነቢያት መጻሕፍት የሏቸውም፣ ትንቢት የላቸውም። እንደገና አሕዛብ ደግሞ ሕግ የሌላቸውም። ሕግ የሌላቸው ቆላፎች ብለው የሚጠሯቸውም በዚህ የተነሳ ነው። እኛ ግን ሕግ ያለን ግዙራን ነን ብለው ራሳቸውን የሚጠሩ ናቸው። ሆኖም ግን ይሄ ሁሉ ነገር ቢኖራቸውም ፍሬን ወንጌልን፣ ፍሬን ክርስቶስን፣ ፍሬን ክርስትናን፣ ፍሬን ጽድቅን ማፍራት አልተቻላቸውም ነበረ። ስለዚህ ክርስቶስ በመጣ ጊዜ ይሄ ሁሉ ፍሬ የሌላቸው በመሆኑ ምንም እንኳን ቅጠላቻቸው ሰፋፊ ቢሆኑም ክርስቶስ ለዘላለሙ የደረቁ እንዲሆኑ ወይም ደግሞ ክርስቶስን የማያውቁ እንደሆኑ ትንቢት ተናግሮባቸው መሄዱን የሚያሳውቅ ነው። ስለ እግዚአብሔር ያውቃሉ፣ ግን እግዚአብሔርን አያውቁትም። ስለ ኦሪት ሕግ ያውቃሉ፣ የሕግ ሁሉ ፍጻሜው ስለሆነው ስለ ፍቅር ግን በሕይወታቸው የሚያውቁ አይደሉም። የትንቢት መጻሕፍትንና
ነቢያት አሉን ቢሉም ሐዋርያት ግን የሏቸውም። ስለ እግዚአብሔር ቢያውቁም እግዚአብሔርን ማወቅ ያስፈልጋል። ጣዕሙ ወታዕምሩ ከመ ኄር እግዚአብሔር ይላል ዳዊት። እግዚአብሔርን እወቁት ቅመሱት ይላል። እግዚአብሔርን ለመቅመስ የታደሉ አልነበሩም። ስለ እግዚአብሔር ግን ብዙ ነገር እናውቃለን እያሉ ይናገራሉ። በእውነት አሕዛብንም ስለ እግዚአብሔር የማያውቁ ብለው ይኮንናሉ። ልክ እንደዚሁ ደግሞ ስለ ሕግ ያውቃሉ። እንዲህ ይሁን እንዲህ አይሁን ይላሉ። የሕግ ሁሉ ፍጻሜ ስለተባለ ስለ ፍቅር በፍቅር ስለሚደረግ ስራ ግን የሚያውቁ አይደሉም። በፍቅር ብለው ሰውን ከማዳን ይልቅ በሕግ ብለው ሰውን ማጥፋት የሚመርጡ ናቸው እና ከሕግ በታች ናቸው። በእርግጥ ከመንፈሳዊ ሕግ በታች ያልሆነ የለም እና የእነርሱ ግን ፍጹም ፈሪሳዊ የሚለውን ስም እንኳን ያሰጠው ያ ሕግ አጥባቂነታቸው ነውና እንዲህ መሆኑን እናያለን። በሮሜ መልእክቱ በሌሎችም መልእክቱ ቅዱስ ጳውሎስ አብልጦ የሕግ ሥራ እያለ የሚኮንነው ከሕግ ሥራ ይልቅ ማመን፣ በፍቅር መኖር፣ በምግባር መኖር ወይም ደግሞ በፍቅር ምግባር፣ በእምነት ምግባር፣ በእነዚያ ስራዎች መኖር የሚበልጥ መሆኑን የሚናገረው ከዚህ በመነሳት ነው። እስራኤላውያን በለስ ተብለው መነገሩ በዚህ ክፍል ብቻ ሳይሆን በኢሳይያስ ትንቢትም ተነግሮ የምናውቀው ነው እና በለስ በትክክል ለእስራኤል የተነገረ መሆኑን በሐዲስም በብሉይ ኪዳንም ምስክር ማምጣት እንችላለን። በኢሳይያስ 5 ጀምሮ ብናየው ከ1 ጀምሮ ስናነበው ወዳጄ በሚል በአንድ ምሳሌ የተነገረ አንድን ነገር እናገኛለን እና ያ ወዳጅ የተባለ ቋጥኙን መንጥሮ ድንጋዩን አስተካክሎ ይህን ሁሉ አድርጎ የወይን ስፍራ ለማበጀት ጣረ። ወይንን ዘራ፣ ወይንን ተከለ። ወይኖቹ አድገው ግን በፍሬን ባፈሩ ጊዜ ፍሬው የኮመጠጠ ሆነ። ስለዚህ በዚያ ይበሳጭና ያንን ሁሉ እንዴት እንደሚያደርገው በዚህ ክፍል ተነግሮ እናገኛለን እና ይሄ ወይኑን የተከለው አካል እግዚአብሔርንም ይወክላል። በምስጢር እንዲህ ይላል፣ አሁንም በወይኔ ላይ የማደርገውን እነግራችኋለሁ። አጥሩን እነቅላለሁ፣ ለማሰማሪያም ይሆናል። ቅጥሩንም አፈርሳለሁ፣ ለመራገጫም ይሆናል። ባድማ አደርገዋለሁ፣ አይቆረጥም፣ አይኮተኮትም። ኩርንችትና እሾህ ይበቅልበታል። ዝናብንም እንዲያዘንቡበት ደመናዎችን አዛለሁ፣ እንዳያዘንቡበት ደመናዎችን ሁሉ አዛለሁ። የሰራዊት ጌታ እግዚአብሔር ወይን ቦታ እርሱ የእስራኤል ቤት ነው። የሰራዊት ጌታ የእግዚአብሔር የወይን ቦታ እርሱ የእስራኤል ቤት ነው። የደስታውም አትክልት የይሁዳ ሰዎች ናቸው ተብሎ እስከ ቁጥር 7 ባለው ቦታ ላይ ተነግሮ እናገኛለን እና ልብ በሉ በጣም የሚመሳሰል ነው። ምሳሌ እዚያ ጋር በበለስ አደረገው፣ እዚህ ጋር በወይን አደረገው። ለምን በወይን አደረገው? የበለስ ነገር የሚገለጥበት ጊዜ ገና የቆየ ነው። ግን የሆነ የአትክልት ስፍራ ተደርጎ የተገለጹ መሆናቸው የአትክልት ስፍራ ለብዙ ነገር ምሳሌ መሆኑን የለመለመ የአትክልት ስፍራ ለምሳሌ የገነት ምሳሌ ነው። በአትክልቱ ስፍራ ጌታ ከተነሳ በኋላ ለዚያች ለማርያም እንዴት እንደተገለጠ የምናውቀው ነው እና የአትክልት ስፍራ ለብዙ ነገሮች ምሳሌ ይሆናል። በብሉይ ኪዳን ግን በዚህ ያልመሰለው የበለስ ዘመን የሚያበቃበት ጊዜ ገና ስለሆነ ነው። ምሳሌው ግን ተመሳሳይ ነው። ይሄ ስላልፈራለት ምን አለ? እዚህ ጋር የተከለው ሰው ባድማ አደርገዋለሁ፣ አይቆረጥም፣ ወይን ከዚህ አይቆረጥም፣ አይኮተኮትም፣ እንክብካቤ አይደረግለትም። ኩርንችትና እሾህ ይበቅልበታል። እንደገና ደግሞ ዝናብንም እንዳያዘንቡበት ደመናዎችን አዛለሁ አለ። ለዘላለም ፍሬ አይገኝብሽ ማለት እንዲህ አይነቱ ነገር ነው እና ተመሳሳይ ነው ከዚያ ጋር። ለዚያኛው በእውነት ቀጥታ ምሳሌ ሆኖ የምናገኘው መሆኑን መረዳት ይገባናል ማለት ነው እንዲህ ብሎ መናገሩን። ሌላው ግን እስራኤል በለስ የተባሉበትን ደግሞ የምናገኘው ማቴዎስ 24 ላይ እንዲሁም ማርቆስ 13 ላይ ስለ ፍጻሜ ዘመን በተናገረበት ጊዜ ጌታችን ማቴዎስ 24:32 ላይ ለምሳሌ እንዲህ አለ። አይሁድ ወይም ደግሞ ደቀ መዛሙርቱ መች እንደሆነ የመጨረሻው ቀን አስረዳን ባሉት ጊዜ ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ አለ። ስለዚህ የበለስ በጋ የተባለው የመጨረሻው ዘመን መሆኑን እናውቃለን። እሳት የሚወርድበት፣ ኃጥአን የሚቃጠሉበት፣ የምሕረት እሳት ደግሞ ቅዱሳንን የሚያበስልበት፣ በቀኝ የሚያሰልፍበት የተባለው ያ ዘመን ሲነገር ነው እና በጋ የተባለው ያ ጊዜ ነው። ታዲያ በለስ ሲያቆጠቁጥ ወይም ደግሞ ቅጠሎቹ ሲያቆጠቁጡ እንደገና ጫፉ ሲለሰልስ በጋ እንደመጣ እንደምታውቁት በጋ የተባለ የመጨረሻው ዘመን መምጣቱን ወይም ሕዝብ በሕዝብ ላይ የሚነሳበት ልክ ፀሐይ እንደምታቃጥለው እንደምታሳርረው በበጋ እንዲሁ ሕዝብ በሕዝብ ላይ ተነስቶ ሰውን እንደሚያማርረው ጦርነት የሚሆነው ደም መፍሰስ መንግስት በመንግስት ላይ መነሳት የሚሆነው በጋ ተብሎ በመቃጠል ዘመን የተመሰለው ያ ጊዜ እንደመጣ
በበለስ ማቆጥቆጥ ተማሩ አለ ጌታችን። ታዲያ ቅዱስ ያሬድ ይህን ሲተረጉምልን በለስ የተባሉት እስራኤላውያን ነች። እስራኤል እንደገና ተመልሳ ሀገር ስትሆን ማለት ነው። ይህንን የውጭም ሌሎች ሊቃውንት በእውነት የሚጋሩት የሚናገሩት ነው። እስራኤል ደግሞ ተመልሳ ሀገር እንደሆነች የመጨረሻው ዘመን በዚህ መቅረቡን እናውቃለን። 70 ዓመት ቢሆናት ነው እስራኤል ተመልሳ ሀገር ከሆነች በጥጦስ በ70 ዓመተ ምህረት ከጠፋች በኋላ ማለት ነው። እና በለስ የሚለው በእስራኤል ተመስሎ ሲነገር በዚያ ክፍል ላይ ብቻ ሳይሆን በዚህ በማቴዎስ 24 ላይም የምናገኘው ነው። ሕገ ኦሪት በለስ ትባላለች። ሕገ ኦሪት ምሕረት የሌለባት ፍሬ የተባለ ምሕረት ፍሬ የተባለ ጽድቅ የሌለባት ኦሪትን የፈጸሙ በሲኦል ውስጥ ይሆናሉ እንጂ በገነት የማይገቡባት ነበረች። ስለዚህ ክርስቶስ ከመጣ በኋላ እርሱ በሰጠው ወንጌል ነውና የሚገኘው የጽድቅ ፍሬ ሕገ ኦሪትን በለስ ብለዋታል። ይህ የሚታወቅ ዘንድ ሮሜ 8:2 ላይ ቅዱስ ጳውሎስ ምን አለ? በክርስቶስ ኢየሱስ ያለውን የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል አለ። ያኛው እንግዲህ የኃጢአት ሕግ የሞት ሕግ ይባላል። አርነት ያወጣው አርነት ነፃነትን እንደ ፍሬ ብናያት ያንን ያስገኘው ደግሞ የክርስቶስ ሕግ ወይም ደግሞ የወንጌል ሕግ የተባለው ነው። ሶስተኛው በለስ የተባለው የኃጢአት መንገድ ነው። በእውነት የበለስ ቅጠል ሰፋፊ እንደሆነው የኃጢአት መንገድም እንዲሁ ሰፋፊ ነው። እንደ ጽድቅ መንገድ ጠባብ አይደለም። እንደ መንግሥተ ሰማያት መንገድ በእውነት የጠበበ አይደለም። በለስ ሲበሉት እንደሚጣፍጠው ኋላ ግን መጎምዘዝን መምረርን እንደሚያመጣው ምላስ ላይ ልክ እንዲሁ ደግሞ ኃጢአት ሲሰሩት የሚጣፍጥ ነው። በእውነት ለመተውም ያስቸግራል። በኃጢአት ውስጥ ለተዘፈቁት ለመተው ይከብዳል። ኋላ ግን ለምሳሌ መጠጥ ከሆነ ስካር ከሆነ የራስ ምታትን እንደሚያመጣ፣ ዝሙት ከሆነ ጸጸትን እንደሚያመጣ፣ በኋላ በሲኦል መሰቃየትን በገሃነመ እሳት መንደድን እንደሚያመጣ የሚገልጽ ነው እና በለስ የኃጢአት መንገድ ምሳሌ ሆኖ እናገኘዋለን። ሌላ አባ ይሮማሲስ የተባለ ሊቅ ደግሞ አባ ጄሮም በሚለው የምናውቀው ምን አለ? የጨለማ ዘመንን እንደሚወክልልን አድርጎ ተናገረ። እንደውም የክርስቶስን ወደ በለሱ መቅረብ ብርሃን ወደ በለሱ ወደ ጨለማው ወደ በለሱ መቅረቡን አድርጎ ይናገርና በቀጥታ በጥቅሱ ምን አለ? በማለዳ ብርሃን ወጋገን ጨለማ የጠፋበት ሌሊት ብሎ ይገልጿል። ያንን በለሱ የደረቀበትን እንግዲህ የበለሱ መለምለም ጨለማ ነው። ኋላ ክርስቶስ በመጣ ጊዜና ቃል አውጥቶ ተናግሮት በለሱ በደረቀ ጊዜ በብርሃን ፊት መቋቋም እንዳቃተው ጨለማ አድርጎ ገልጾት እናገኛለን እና የጨለማ ዘመን ይባላል። ሌሎች አበው ምን ይላሉ? የእግዚአብሔር የብርሃን መንግስት የሚመሰረተው በጨለማው መንግስት ፍርስራሽ ላይ ነው እና የጨለማው መንግስት ካልፈረሰ በቀር የእግዚአብሔር የብርሃን መንግስት የሚቋቋም የሚመሰረት አይደለም እና እንደዚያ ብለው የሚገልጹት መሆኑን እናገኛለን በእውነት እና የወይን እርሻም ይባላል። ያ የወይን እርሻ የበለስ ዛፍ መሆኑን የሚስቡ ቅጠሎች ያሉት መሆኑ ደግሞ ረሃብተኛ እንዲሳብባቸው የሚያጓጉ መሆናቸውን በዚያ ማየት እንችላለን። ቅድም እንግዲህ የወይን እርሻ እንዳልነው ሳይሆን ይሄኛው ይለያል። ወይም የወይን እርሻ ተብላ የሚነገርላት መንግስተ ሰማያት ናት። የበለሱ እርሻ ደርቆ የበለሱ ዛፎች ተነስተው የወይኑ እርሻ የሚተከል ነው ለማለት ነው ይህንን ያነሳ ነው። ረሃብተኞችን ምንም እንኳን ቅጠሎቹ ሰፋፊ ሆነው የሚስቡ ቢሆኑም ግን በዚያ በወይኑ እውነተኛ የሆነ የህይወት መብልን እንደሚያገኙ የሚነገርበት ነው። ከበለስ እውነተኛ የሆነ የህይወት መብል የሚገኝበት አይደለም። ወይም ደግሞ ዕፀ ህይወት በመንግስተ ሰማያት ትመሰላለች፣ ዕፀ በለስ ደግሞ በገሃነመ እሳት ትመሰላለች። በዕፀ በለስ ሞት ተገኝቷል፣ በዕፀ ህይወት የሚገኝ ነው። ከፈለነ ንብላ እምፀ ህይወት የተባለው ደግሞ ከወይኑ የተገኘው የክርስቶስ ስጋውና ደሙን የክርስቶስ ደም ምሳሌም ነው ማለት ነው እና የእግዚአብሔር መንግስት የብርሃን መንግስት ምሳሌ፣ በለስ ደግሞ የጨለማው ዘመን ምሳሌ። የጨለማው ዘመን ጠፍቶ የብርሃን ዘመን መጣ። ለዚያ ነው ህዝብ ዘይነብር ውስተ ጽልመት ርእየ ብርሃነ አብየ የሚባለው። በጨለማ ውስጥ የሚሄድ የነበረ ህዝብ እውነተኛ ብርሃንን አየ ተባለ። ክርስቶስ የተባለው ብርሃን ሲመጣ ያ የጨለማ ዘመንም ተወገደ። ለዚያ ነው በዚህ በሕማማት ሰሞን የመጀመሪያውን ዕለት ያንን ጨለማነት ለማስታወስ የመጀመሪያዋን ዕለት ሰኑይን ወይም ሰኞን ዛሬን በበለስ እንመስለዋለን። ምክንያቱም በለስ የጨለማው ዘመን ምሳሌ ነው ብለናል። ስለዚህ ክርስቶስ ደግሞ መምጣቱን ለማመልከት በምሴተ ሐሙስ እውነተኛውን መብል እዚያ ከበለስ የሚገኘውን ፍሬ ሳይሆን
የከፈለነ ንብላ ዕፀ ሕይወት የተባለውን ስጋ ወደሙን ደግሞ የምንቀበልበት መሆኑን በዚያን ጊዜ እናየዋለን እና ይሄ ተሽሮ ያኛው መጣ የሚለውን ለማመልከት የተከወነ ነው። ይሄ በእውነት አምስተኛው የኃጢአት መሸሸጊያ እና ራቁትነት በበለስ ይመሰላሉ። የኃጢአት መሸሸጊያና ራቁትነት ሁለት፣ አንድ ከብሉይ አንድ ከአዲስ ኪዳን ብናነሳ አዳምና ሔዋን ዕፀ በለስን በልተው ከወደቁ በኋላ መጀመሪያ ያደረጉት ነገር መራቆታቸውን አይተው ከበለስ ቅጠል ሰፍተው ነው የለበሱት። እንዲህ ይላል ዘፍጥረት 3:7 ላይ የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ፣ የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ ይላል እና የበለስን ቅጠሎች ሰፍተው አደረጉ እና ክርስቶስ ደግሞ የመጣው ይህንን ሊያስወግድላቸው ነው። ከጸጋ ተራቁተዋል፣ ራቁታቸው መሆናቸውን አውቀዋል፣ የእውቀት ዛፍ ፍሬን በመብላታቸው ከዚያው ከበለሱ ላይ ቅጠልን ሰፍተው ደግሞ በዚያው ተሸሸጉ። አንድ ሰው ኃጢአትን ሲሰራ ብዙ ጊዜ በኃጢአት ለመሸሸግ ይሞክራል፣ በኃጢአት ለመሰወር ይሞክራል። ያንን ክርስቶስ አስወግዶታል። ለአዳምና ለሔዋን እንዴት እንዳስወገደ ቅዱስ ኤፍሬም ሶርያዊ ይህንን የወንጌል ክፍል በተረጎመበት ቦታ ላይ በህብረ ወንጌሉ ወይም በዲያቴሳሮን ሲነግረን እንዲህ አለ። አዳም ሲበድልና ለብሶት የነበረውን የክብር ልብስ ሲገፈፍ መራቆቱን በበለስ ቅጠል ከለለ። የአዳምን ቁስል ይፈውስ ዘንድ ለመራቆቱም የክብር ልብስን ይሰጥ ዘንድ መድኃኒታችን መጥቶ መከራን ተቀበለ። አዳም ወደ ቀደመ ክብሩ ተመልሷልና ቅጠልም ላይ ሆነ የቁርበት ልብስ ላይ ፍላጎት ስለሌለ የበለስ ቅጠል ከዚህ በኋላ ለአዳም ልብስ ሆኖ ያገለግል ዘንድ እንደማይፈለግ ያስረዳ ዘንድ ጌታችን የበለሱን ዛፍ አደረቀው ብሎ ተናገረና ይህንን በእውነት ግልጽ አድርጎ የሚያስረዳ ነው። ሌላኛው እንግዲህ ኃጢአት ሰርቶ በበለስ ስር የተሸሸገው ደግሞ በአዲስ ኪዳን የምናገኘው ሐዋርያው ናትናኤል ነው። ናትናኤል ፊልጶስ ይጠራዋል። ሙሴ በሕግ ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል ና ብሎ ይጠራዋል። በዚህን ጊዜ ናትናኤልም ከናዝሬት እንደው በጎ ነገር ሊወጣ ይችላልን ብሎ በጠየቀው ጊዜ ናና ይለዋል። ይከተለዋል ፊልጶስን። በኋላ ጌታችንም ናትናኤል ከፊልጶስ ጋር ወደ እርሱ እየመጣ እንዳለ ባወቀ ጊዜ ተንኮል የሌለበት በእውነት የእስራኤል ሰው ነው ብሎ ወደ እርሱ ያመለክታል። በዚህን ጊዜ ይደነቅና ናትናኤልም ከወዴት ታውቀኛለህ ባለው ጊዜ ጌታችን ፊልጶስ ሳይጠራ ከበለስ በታች ሳለ አየሁህ አለው። ምንድነው ምስጢሩ? ናትናኤል ሰው ገድሎ ከበለስ በታች ተደብቆ ነበረ። ከሰው ቢደበቅም ግን ከእግዚአብሔር የተደበቀ አይደለም። እዚያ ቀብሮት ደብቆት ስለነበር ነው ከበለስ ስር። ያንን ከእግዚአብሔር በቀር ያየው የለም። ማንም እንዳላየው ናትናኤል ያውቃል። ኃጢአቱን በበለስ ስር ሸሽጎ ነበረ እና በዚያ ስር በተሸሸክ ጊዜ ኃጢአትህ በተሰወረ ጊዜ ከሰዎች ዘንድ ከፍጡራን ዘንድ ቢሰወርም ከኔ ዘንድ ግን የተሰወረ አይደለም፣ በዚያ ሳለህ እንኳን አውቅሃለሁ ብሎ ተናግሯል። ሌላም ትርጓሜ ያለው ይሄኛው ይበቃናል ለዚህ አጭር ትምህርት። ስለዚህ እንዲህ ብሎ ተናግሮ እናገኛለን እና መሸሸጊያችን መሸሸጊያ እንደማይሆነን በእውነት ይሄ የሚያሳየን ነው እና በለስ ለኃጢአት መሸሸጊያ ወይም ደግሞ ለራቁትነት መግለጫ ተደርጋ እንዲህ ተገልጻ የምናገኛት ናት። በመጀመሪያው ላይ ክርስቶስ በበለስ የተሰፋ በኃጢአት የምንለብሰው ልብስ ሳይሆን የእኛን ክብር እንደሚጠብቅ ወይም ደግሞ እኛን ክብር ሊያለብሰን እንደመጣ መግለጹ በለሱን ማድረቁ ነው። ሁለተኛው ደግሞ ምንም ኃጢአት ስንሰራ በኃጢአት መሸፈን የለብንም፣ ይልቁንስ ንስሐ በተባለ ልብስ ልናሸበርቅ የሚገባን ስጋው ደሙን ደግሞ ተቀብለን ክርስቶስ የተባለውን አዲሱን ልብስ ልንለብሰው የሚገባን መሆኑን የሚያሳይ ነው። ማንም ሰው ደግሞ ምንም ቢለብስ ፍሬ ካልተገኘበት ወይም ደግሞ በሀብት የለበስን ብንሆን፣ ሰዎች የከበቡን ሰዎችን የለበስን፣ ከሰዎች ያልተራቆትን ብንሆን፣ ሰው የሚያዳምጠን የጆሮ ልብስ ያለን ብንሆን፣ ንግግራችን የሚደመጥ ቢሆን፣ መልካችን ያማረ ጥሩ መልክን የለበስን ብንሆን፣ ውጫዊ አፋዊ መልካችን ማለት ነው። እሱም እግዚአብሔር ነው የሚሰጠው መክሊት ነው ልናተርፍበት የሚገባ እንደና አርሴማ በእውነት እንደዚያ ቢሆን እንኳን ከላይ ምንም አይነት ሽቱን ብንቀባ እንደገና ውድ ውድ ልብሶችን ብንለብስ ፍሬ ካልተገኘብን ክርስቶስ ልክ እንደነዚህ እንደተረገሙ ነገሮች የሚረግመን ነው የሚሆነው እና እግዚአብሔር አምላክ ሁላችንንም ከዚህ ይሰውረን እና ሌላኛው ልብስ የተባለው ይሄ ነው። ሌላው ከዚህ የምናገኘው ትምህርት ምንድን ነው? ምንም አይነት ፍሬን ብንበላ ምንም አይነት ምንም አይነት ኃጢአትን ብንሰራ
በኃጢአት ላይ ኃጢአትን መደረብና ኃጢአትን በኃጢአት ለመሸፈን መጣር የለብንም። በእውነት ዕፀ በለስን በልተው ከዚያ በኋላ የዕፀ በለስን ቅጠል አገለደሙ፣ ሸፈኑ ነውራቸውን። ኃጢአት ስንሰራ ነውር ነው። ያ ነውሩን ለመሸፈን ግን በኃጢአት ላይ ኃጢአትን መደጋገም። ለዚያ ነው እኮ ሰዎች ብዙ ጊዜ ሰውን ይገድላሉ። ሰውን ሲገድሉ ሰው ካያቸው ያንን ሰው ሄደው ይገድላሉ፣ ወይም ውሸትን ይዋሻሉ። ውሸት መዋሸታቸው እንዳይታወቅ በውሸት ላይ ሌላ ውሸትን ይጨምራሉ። እንዲህ እያደረጉ ብዙ ነገርን ጥፋት ያጠፋል አንድ ሰው። አለመጾም እኮ ጥፋት ነው በእውነት በጾም ወቅት። አለመጾሙ ጥፋት ሆኖ ሳለ ለአለመጾሙ ግን ጥቅስ አምጥቶ ደጋፊ አድርጎ የሚያሳይ ከሆነ በኃጢአት ላይ የኃጢአት ልብስን እየጨመረ ነው ማለት ነው። ሌሎችም ብዙ ምሳሌዎችን ማንሳት እንችላለን። እነ ናትናኤል አዳምና ሔዋን ይህንን ያደረጉት በእውነት በኋለኛ ሕይወታቸው ቅዱሳን ናቸው። በረከታቸውን እግዚአብሔር አምላክ ያድለን። እንዲህ ማድረግ ግን የለብንም። ማድረግ ያለብን በንስሐ መመለስ ብቻ ነው። በንስሐ ውስጥ እርሱ የክብር ልብሱን አስቀምጦልናል። በለስን አትልበስ በንስሐ ተመለስ ሲለው ነው ከአዳም ለተገኙት። አዳምማ መጀመሪያም በንስሐ አልፏል። እንደዚያ ያደረገው ቅዱስ ኤፍሬም ሶርያዊ ሮብ ኦፍ ግሎሪ የክብር መጎናጸፊያ የክብር ልብስ ይለዋል። ያንን አዳም ተራቆተ፣ ክርስቶስ ወሰደና በባሕረ ጥምቀታችን ወይም በዮርዳኖስ ውስጥ አደረገው። ስለዚህ ያንን ለብሰን ምንወጣ መሆናችንን ለማሳወቅ በ40 በ80 ቀን ስንጠመቅ ራቁታችንን ወደዚያ ውስጥ እንገባለን፣ ወደ ተቀደሰው ውሃ ውስጥ። ከዚያ ስንወጣ ያንን የክብር ልብስ ክርስቶስ በዚያ ውስጥ ያደረገውን ለብሰነው እንወጣለን ብሎ ቅዱስ ኤፍሬም ተናገረ። ስለዚህ በንስሐ ጥምቀት በንስሐ ውስጥ ስንሆን በንስሐ ሳሙና ስንታጠብ ነውራችን በዚያ ይሸፈናል፣ ይታጠባል እንጂ ኃጢአት በሰራንበት መሰወር በሌላ ኃጢአት ላይ ኃጢአትን መጨመር የማይገባ መሆኑ የተነገረበት ነው እና እነዚህ በሙሉ የበለስ ምሳሌዎች ናቸው። ታዲያ ክርስቶስ ራሱ ደግሞ የፍሬ የተባለው እርሱ መሆኑን ደግሞ አንድ ሊቅ ሲያመሰጥር ምን አለ? ክርስቶስ በዛፉ ላይ ራሱን በፍሬዎች መካከል አላገኘም አለ። ወደ በለሱ በተጠጋ ጊዜ ፍሬ ፈልጎ በለሱ ዛፍ እንኳን ቢኖረው በፍሬው መሃል ላይ ክርስቶስ የተባለ የማኅፀንሽ ፍሬ የተባለ የእመቤታችን የማኅፀኗ ፍሬ በዚያ መገኘት ነበረበትና ራሱን አላገኘም ሲል፣ በሌላ መልኩ ደግሞ ያመሰጥረዋል። ክርስቶስን ያልያዘ ፍሬን ሊያፈራ አይችልምና ራሱን ከክርስቶስ አንድነት ጋር ያላጣበቀ ክርስቶስ በውስጡ ሊኖር አይችልም ብሎ ይገልጻል። ስለዚህ ፍሬ የተባለው ራሱ ክርስቶስ ነው። ክርስቶስ በእኛ ውስጥ ራሱን ማየት ይፈልጋል። በእኛ ውስጥ ራሱን ማየት ይፈልጋል። ለዚያ ነው እርሱን በመልኩ እንደ አርአያው አድርጎ የፈጠረው። በእውነት ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እኛ ሰዎች የክርስቶስ የቅድስት ሥላሴ ምሳሌዎች ነን። ስለዚህ በእኛ ውስጥ እኛን ነው ማየት የሚፈልገው እና የቄሳርን ለቄሳር ብሎ ሳንቲሙን መልኩን ሲያሳያቸው ጭምር ያ የቄሳር ነው፣ ሰዎች ግን የክርስቶስ ናቸው። በሳንቲሙ ላይ በዚያ በዲናሩ ላይ የቄሳር መልክ ታትሟል። ስለዚህ ያ ለቄሳር ነው። ገንዘብ ለእኛ የሚገባን እንደው ቢሆንም በተለያዩ መንገዶች ግን ለገንዘብ የምንሞት ደግሞ አይደለንም። እኛ ግን የእርሱ መልክ የታተመብን የእርሱ ገንዘቦች ነን እና ይሄ የሚነገርበት ነው በእውነት። ስለዚህ ከእርሱ ጋር መጣበቅ በምስጢራተ ቤተ ክርስቲያን መመላለስ ክርስቶስ ራሳችን እንዲሆን እኛም ደግሞ የአካሉ የቤተ ክርስቲያን ብልቶች እንድንሆን ያስፈልጋል። የዚያን ጊዜ ፍሬው የተባለው ሥጋው ደግሞ በእኛ ውስጥ ያለ እንደሆነ እርሱ በእኛ ውስጥ ይኖራል፣ እኛ በእርሱ ውስጥ እንኖራለን። የዚያን ጊዜ ሲያየን ፍሬው አለብን፣ የእርሱ መልክ አለብን። ስለዚህ እንድንደርቅ አያደርገንም። የእርሱ መልክ የሌለባቸው ግን የዘላለም ሕይወት የላቸውም፣ ሥጋዬን ደሜን ያልበላ ስላለ ወደ ጥርስ ማፋጨቱ ወደ ጨለማ ወደ ገሃነመ እሳት የሚጣሉ ይሆናሉና ፍሬ የተባለው ክርስቶስ በሁላችንም ውስጥ እንዲኖር በእውነት መልካም ፈቃዱ ይሆንልን። ሌላው ፍሬ የተባለው ፍቅር ነው ይለናል ይሄው ሊቅ ተመልሶ የመንፈስ ፍሬ ተብሎ ገላትያ 5:22 ላይ ፍቅር ተገልጧል። ስለዚህ የክርስቶስ ፍቅር በሁላችንም ውስጥ ፍቅረ እግዚአብሔር ፍቅረ ቢጽ ሊኖር ያስፈልገዋልና ይሄ ነገር ተገልጿል። የክርስቶስም ስለ ፍቅር ነው ወደዚህ ምድር መጥቶ እንዲሁ ያደረገው። ታዲያ በመጨረሻ የምናገኛቸው ሁለት ነገሮች፣ አንደኛ እነዚህ ነገሮች ወይም በለስ የተባሉት በሙሉ ከላይ የዘረዘርናቸው በክርስቶስ ፊት ሊቆሙ አይቻላቸውም። ክርስቶስ መጥቶ በፊታቸው ሲቆም ጨለማ ናቸውና ብርሃኑን መቋቋም አይችሉም። ስለዚህ ይጠፋሉ እና እንዳንጠፋ የክርስቶስ ብርሃን በእኛ ውስጥ ሊኖር ያስፈልጋል። የዓለም ብርሃን የሆነ እርሱ እናንተም የዓለም ብርሃን ናችሁ ብሎ ተናግሯልና ከዚያ ብርሃንነት ልንሳተፍ ያስፈልገናል ነው። የመጨረሻው እንግዲህ ሐዋርያት በዚህ ሲደነቁ በዚህ አትደነቁ፣ ይሄ ተራ ነገር ነው።
እምነት ቢኖራችሁ ይሄን ተራራ ተነቅለ ወደ ባህር ውስጥ ግባ ብትሉት ይሆናል ብሎ ሌላ ደግሞ ምሳሌን ተናግሯል። ተራራ የተባለው ክርስቶስ ራሱ ነው ብለው አበው ይናገራሉ። ለዚህ ምስክር ኢሳይያስ 49:6 ላይ እንዲህ ይላል፣ እርሱም የያዕቆብን ነገዶች እንድታስነሳ ከእስራኤልም የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና፣ ልብ በሉ፣ እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቼሃለሁ የሚል ተነግሯል። እስከ ምድር ዳር ድረስ ብርሃን ይሆን ዘንድ ለአሕዛብም የተሰጠው መድኃኒት ክርስቶስ ኢየሱስ ይባላል። ለስም አጠራሩ ክብር ምስጋና ይግባውና ታዲያ አሕዛብ ባህር የተባለው አሕዛብ ናቸው እና የአሕዛብ ባህር ተብሏል። አሕዛብ በጣም ብዙ ስለሆኑ በምድር ላይ ክርስቶስን እግዚአብሔርን የማያውቁት እና ተራራ የተባለው ደብር የተባለው ክርስቶስ ተነስቶ ባህር ውስጥ ተጨመረ መባሉ ደግሞ ለአሕዛብም ተሰጠ። በፊት ለሕዝበ እስራኤል ብቻ ነበረ፣ ለግዙራን እንጂ ለቆላፎች አልነበረም። አሁን ግን አሕዛብ ባህር ተብለዋልና ወደዚያ ባህር የተጣለው ክርስቶስ ወይም ደግሞ ተራራው ለአሕዛብም እንግዲህ ምሕረትን መድኃኒትን ያደርግ ዘንድ እንደሆነ የሚያሳውቅ ነው። ስለዚህ ይህንን በማሰብ ይህቺ ዕለት መርገመ በለስ ተብላ በአባቶቻችን ተሰይማለች። እንግዲህ ቅጠሎቿ ሰፋፊ ሆነው ፍሬ ሳይኖርባት እንደተረገመችው ዛፍ እንዳንሆን ወይም ደግሞ ሰፊ ቅጠል በተባለው ኃጢአት ውስጥ እንዳንመላለስ እግዚአብሔር አምላካችን ሁላችንንም ይጠብቀን። በእውነት ለትንሣኤው ለብርሃኑ ቀን ሁላችንንም በሰላም ያደርሰን። ሰሙነ ሕማማትን እርሱ የቀደሰው ሰሙን እንዲሆንልን ለእኛም ሕይወታችንን በዚያ እንዲቀደስ እግዚአብሔር አምላክ ሁላችንንም ይርዳን። ወስብሐት ለእግዚአብሔር።